ምርጫ የምንሰጠው ለምድር ደግሞ ተጠምዶ ታንክ እንግዲህ እንዴት ሆኖ ነው ህዝቡ በሰቀቀን ያለ መብት የሚሰማው መንግስት የሚመርጥ ህዝብ ነው። ህዝብ የሚመርጥ ሴትም ወንድም እንደ ግልገል እየታረደ እየወደቀ ያለቀው በሰላም ጊዜ ምርጫው በሰላም መስኮት ከፍቶ ዳር ወጥቶ ነው ሰዓት እየነገደ አይደል? በውሸት ምርጫ የሚሳተፍ አማራ ቢኖር ታሪክ ይቅር አይለው ሲቃ ለማፈን ሀገር ለማፍረስ ተልዕኮ አካል ነው። ይሰማ በምርጫው ለዳግም ባርነት ህዝባችንን አይዳረግም። ጦርነትና ምርጫ አብረው አይሄዱም። በውሸት ምርጫ ቁማር ላይ የሚሳተፍ አማራ ቢኖር ታሪክ ይቅር አይለው። ከብልጽግና ስርዓት ጋራ የምንጋራው ሀገር በሌለበት ሁኔታ በምርጫ የምንሰጠው ህጋዊ ስልጣን አይኖርም። ሰላም ሳይኖር ምርጫ ሊኖር እና የምርጫ ተቃውሞ የሁሉም ሰው አስተያየት ነው። ምርጫ የሚመረጠው ነዋሪው ህዝብ ሰላማዊ ሲሆን መብቱ ሲከበር ለምርጫ የሚያገለግሉ ቁሳቁሶችና ምቹ ሁኔታዎች ተሰርተው ነበር። ግን አሁን አንድ አማራ አንድ ሰፊ ክልል ህዝብ የምርጫ ካርድም ሳይሰጠው የምርጫ ቅስቀሳም ሳይሰጠው ዝም ብሎ እንደሌለም ተቆጥሮ ምርጫ መካሄድ በጣም አስፈላጊ አይደለም እንደኔ። ከዚያ ውጭ ደግሞ ቢያንስ ይህን ምርጫ ምቹ ሁኔታ ሲፈጠር ድረስ ተቃዋሚ ፓርቲዎች አሉ። ለምሳሌ አብን አለ አማራን ወክሎ የሚወዳደር
ፓርቲ አማራን ወክሎ ከተወዳደረ የአማራን ነጻነት መጀመሪያ መጠየቅ ነበረበት። በራሱ ወንበር ሻማ ተወዳድሮ እየተከራከረ ነው ያለው ለመብቱ እና እኛ ህዝቦች ነዋሪ ህዝቦች ብቻ ሳይሆን ይህን ምርጫ መቃወም የነበረብን ተፎካካሪ ፓርቲዎችን ይህ ምርጫ ህዝብ ሰላም ሳያድር አንወዳደርም ብለው እንደኛ ተቃውመው እንትናቸውን ማንሳት ነበረባቸውና እዚህ ላይም ከፍተኛ ችግር አለ። ለእነዚህም ይሄ መልዕክት ቢተላለፍላቸው እንጂ አንዱ እየተቃወመ አንዱ ሊወዳደርና ወንበር ላይ ያዝያ ነገር በሰው ደም ነገር ነው ብዬ ነው የማምነው እና ተቃውሞ ሰርጉ ወሳኝ ነው ብዬ አምናለሁ። ሰው እኮ ምርጫን መብት የሚሰማ መንግስት የሚመርጥ ህዝብ ነው። ህዝብ የሚመርጥ ከሆነ ደግሞ መጀመሪያ የህዝብ መብት ነው አይደለም ብለን ማለት ኮሽታ መኖር የለበትም እኮ በዚህ ህዝብ ይሄን ህዝብ ለማስተዳደር ይሄን ህዝብ ለመግዛት ከዚህ ህዝብ ጥቅም ለማግኘት እኮ ነው ምርጫው እንጂ ይሄ ከሆነ ደግሞ ህዝብ አይደለም ብለንና መድፍ ትንሽ ራሱ ኮሽታ ቆርቆሮ እንኳን ማለት የለበትም ህዝብ ለመመረጥ እና በጣም አስፈላጊ ስላልሆነ ገዢው መንግስትም ይህን ዘወር ብሎ ቢያይና ቢታገስ ታጋዩም ደግሞ አርበኛውም የድርድር አማራጭ አሁን ሽግግር መንግስት ይቋቋምልን የሚል ተጽፎ ላይ አይቻለሁ። እሱ አሁንም ወሳኝ ነው። በሽግግር መንግስት ተመስርቶ ተወዳድሮ ገለልተኛ ሰው አወዳድሮ አስታርቆ የሁሉንም መብት ቢያስከብር ጥሩ ነው። ጦርነት ይብቃ፣ ጦርነት አያስፈልግም። ትክክል ነው። ጦርነትን በየትም ቦታ ማንኛውም ሰው አይፈልገውም። የዱር እንስሳቶችም አይፈልጉት እኮ እንኳን የሰው ልጅ። የዱር እንስሳትም በጦርነት ይረበሻሉ እንኳን የሰው ልጅ። ጦርነት አሁንም ይብቃ፣ ድርድር አማራጭ ይሁን፣ ሰላም ይሁን፣ ለዓለም አድርሱልን ድምጣችንን፣ የዓለም መንግስት ጉዳዩን ይልን የሚል በምርጫ መብት መቼ ተከብሮ ያውቃል? እድሜ ብዙ ነው። እስካሁን ድረስ ምርጫ በዲሞክራሲ ተመርጦ ሰው የኢትዮጵያ ሕዝብ የሚፈልገው መንግስት ተመርጦም አያውቅም። በጦርነት አይሰራም። ጦርነትን እያባባሱ ምርጫ ማድረግ ዲሞክራሲያዊ ልምምድ አይደለም። በድሮን እና በመድፍ በየቀኑ ለሚሰቃይ ህዝብ ምርጫ ቅንጦት ነው። ተቃዋሚ ፓርቲዎች ስለ ሰብአዊነት ቸኩሎ ብቻ ከዚህ ህዝብ ሰቆቃ ላይ የድራማ ምርጫ ራሳችሁን አግሉ። ድምጻችን ይሰማ። ፍትህ እየተጨፈጨፈ በእርግጥ የምርጫ እንኳን እንዲህ እየሆነ ሰው በየመንገዱ እየተጨፈጨፈ ሴቱም ወንዱም እንደ ግልገል እየታረደ እየወደቀ ያለ ቀርቶ በሰላሙ ጊዜ ምርጫው በሰላም ተመርጦ አያውቅም። የእነሱን እንትን ለማረጋገጥ ብቻ ነው ምርጫ ምን ስሙን ካርድም የሚሰጡ ለውሸት እንጂ ትክክለኛ ሊመረጥበት አይደለም። መራጭ አስመራጭ ይላሉ። መራጭ አስመራጭ እንደ ገንዘብ እየሸከፉ በሐሰት ነው ምርጫ ሲካሄድ የኖረ ከዚህ ፊትም እና ስለዚህ አሁንም ቢሆን ይህ ምርጫ ሰላም ሳናገኝ ምርጫው ለምን ነው? ምን ልናደርገው? በሰላማዊ እንጂ የሚመረጥ ሰው የመንገዱ እየተጨፈጨፈ ምርጫ ጥሩ ነው ብዬ አላስቀምጠውም። መጀመሪያ በትክክል ሰላም ሲሆን ነው ሰላም ሲኖር ነው መመረጥ የሚገባውና ምርጫውን ትክክል መካሄድ የሚገባው መጀመሪያ በትክክለኛ ሰው ሰላም ሲያድር ነው፣ ሰው ወጥቶ ሲገባ ነው። እና ስለዚህ እኔ አላምንበትም። አሁን ላለ የአማራን ሕዝብ
ጉዳት የሚያውቅ ቢኖር አሁን ይህ ምርጫ ተቃዋሚ ሁሉ ያለ ተቃዋሚ ሁሉ በዚህ ምርጫ ላይ ተቃውሞ እንዲያነሳል ይፈልጋሉ። ሁሉም አምኖበት ጎን ለጎን ልመረጥ ተማለት ተቆጥቦ መጀመሪያ ላይ ሰላምን ማግኘትና በኋላ አንድ ሆኖ መምረጥ ያምራል ብዬ ነው ማስቀምጠው። ይሄ ምርጫ መስሎ የሚታየኝ አሁን መመረጥ ቀርቶ እንግዲህ ህዝቡ ተሰብስቦ ስምን ላይ ነው በእሱን ለመምረጥ የሚችለው ያለ መመረጥ ቀርቶ ታዩታላችሁ። ቅቤው፣ ማሩ፣ እጁ፣ ወተቱ፣ ከብቱ ጉብል የሚለጭበት ላይ ነው ጦርነት እሳት ይቃጠል ታዩታላችሁ። እንዴት ነው ይሄ ሰውዬስ ለመመረጥ የሚችልበት? መስኮት ከፍቶ ዳር ወጥቶ ነው እሳት እየነደደ አይደል? እሳት መሃል ላይ እየነደደ ነው። እንግዲህ በደርግ መንግስትም ትክክል ምርጫ አለ። ባላማ ተመራጮች ነበሩ። ትክክል በባላማ እንትን እየተባለ የሚመረጥ ለምን እንትን ብሎ ነው? በበታች ያሉትስ ምን ስራ ሰርተው ነው እሳት እየተቃጠለ አይደል? ለኛ ለአማራ ልጅ የሱ እንትኖች ቢሆን እርስ በርሳችን እያጋጩ እናንተ ልጅ ማንም ብለን ነው የማን ቋሚ ኑሮት ነው መመረጥ ይችላል። እና እሳት እየነደደ ስለሆነ ምርጫው ነው ከዚህ በፊትም ሲመረጥ ትክክል እሱን አንመርጥም እየተባለ እየመጣ እንትን ሲባል እጁን እየተጎተተ ነው ሲመረጥ ካርድ ራሳቸው እያገቡ ማለት ነው። እና ይሄ እኔ ሰውየው ይመረጣል ብዬ ግምት የለኝም። ይሄን ደራሲ ግምት የለኝም። ግን አሁን መቼም እኛ እስከምን ሞት ድረስ ራባችን ጥማችን ልጅ ማሳደግ እናንተን እንትን ያለ ማዳበሪያ መናር እናንተን ስለሆነ ማዳበሪያውን በኪሱ አስቀምጧል ቤቱ። ለዚያን ጊዜ እንኳን እኛ እንትኖች እናንተን የሚያንጡ ብሎ እንትን የሚለውን እስከ ቤተሰባችን እያስፈረመ በዚህ መረጠ እንደሆነ እንጂ እንደቀደሙ እንደርቦ ህዝቡ በእንትንነት አይመርጠውም አይደል። እና ሳምነው ጥዬና አምባቸው መኮንን ስንቶች ሲወድሙ እናያለን። ይሄን የሚጠይቅ ሰው ይኖራል ብዬ እኔ አልገምትም። እዚያው ቀርቦ የሚጠይቅ ሰው አይኖርም። ሲታረዱ አይተናል። እና ስለዚህ እኔ ምርጫው መመረጥ የሚችል ሀገር ሰላም ስታድር እንደዚሁ በአማራ ላይ አብሮ ከሱ ጋር ጥያቄ የሚከራከር የውጭ የአሜሪካን መንግስት ቀርቦ በድርጅት በለቤት ተመረጥ ብሎ በነባራዊነት ሲመረጥ እኔ አሁን የዛን ጊዜ መመረጥ ይችላል እንጂ አሁን መመረጥ አይችልም። እኔ አሁን እንደሚባለው እንደዚህ ሆኖ እንኳን ወንዱ ሴቱ በጎዳና 3 አመት ነው የቆየ 3 አመት ነው የቆመ እና በዚህ አይነት ህዝቡ ሳይስማማ እንዴት ነው ይመረጣል? ይመረጣል ብዬ በዚህ አልገባ አይመረጥም። ያንን ተደረገ የዋጋት ነው የቦታያ ነው። አሁን እንግዲህ መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። ህዝብና መንግስት ሳይስማማ ምርጫ የሚካሄድበት የረኛ አባት እንኳን ከሻት 3 እና 4 ነው ሲጠብቅ ሲስማማ ነው መመረጥ እንጂ እንደዚህ የሆነ ነው ምርጫው የሚመረጥ። ይሄ መስሎም አይታይም። ተስማምተን እንኳን ተራርቀን እንኳን ብዙ ችግር አለበት። እንኳን እንደዚህ እየሰራበች ሰው በየሜዳው እየቀረ እንደበግ እየታረደና በየሜዳው ውሻና ሞራ እየበላው እየቀረ አሁንም ቢሆን ቅድም ወንድሜ ብሎታል። ማነቆች ማዳበሪያ ያለች አሁን እሷን ማምጣት ስንል ከታባሽ ተጃለች ነው እየተባለ መታነቃችን አይቀር እንደሆነ እናንተም ታውቁታላችሁ። እኛ ስለመጫው እንዲያው እንዴት አድርገን ነው መምረጥ ነው? ተስማምተን እንኳን ተራርቀን እንኳን ተዋደን እንኳን ብዙ ያስቸግራል። እና እኔ ምርጫ ይካሄዳል በዚህ አይነት ብዬ የምፈቸው ነገር የለም። ምን በመጀመሪያ ስለተፈቀደልኝ እግዚአብሔር ለወል ምስጋና ይግባው። እንደዚያው ደግሞ እግዚአብሔር አምላክን ደግሞ የኔን ፈተናም ደግሞ አወጥቶ ደግሞ መልካም ጊዜ ደግሞ ያድርሰን። እንግዲህ ያው መቼም ስለሚባለው አሁን ስለ ምርጫ የሚባለው
እንግዲህ አባቶቻችን በበለጠ ሲገልጹት ቆይተዋል። ምርጫ አሁን ማለት ቢያንስ በአደባባይ ሴት ወንድ በተሰበሰበበት ነው ያ ምርጫ የሚካሄደው ማለት ነው። ከዚያ ራይ ቀደም ቢያምርም ቢከፋም በ97ም ሆነ በ2000 ደግሞ 13 ይመስለኛል ምርጫ ሲካሄድ ቆይቷል። እኔ ተደረሱ የማውቀው ማለት ነው። እና በ97ም እንኳን ቢያንስ እንግዲህ ገዥውን መንግስት ትቶ እንግዲህ የፈለገው ምረጥ ነው ተብሎ የታዘዘ ሰው ግን ገዥውን ትቶ ወደዚያ የሆነ ቀዳዳ በጅተው ምርጫውን አደናቅፈው በዚያን ሰዓት የነበሩ ያም ሲሆን የኛ አካል ነው ዛሬም እንደዚህ እንደሚያበጣጥ እና በዚያን ሰዓት ምን ተደረገ? አደናቀፉና በአንድ ሰው ቤት ገብተው አኮረጆን ሲሞሉት ነው ያደሩና ኋላ ተመረጠ የተባለ ፍትሃዊ ምርጫ መቼም የለም ከዛሬ ቀደም። ግን ያሁኑ ደግሞ ጭራሽ የባሰ ነው። ያሁንማ ወጥቶ ለመምረጥ ቢባል እንግዲህ በሰማይ አየር ይበራል፣ በምድር ደግሞ ተጠምዶ ታንክ እንግዲህ እንዴት ሆኖ ነው ህዝቡ በሰቀቃን ነው ያለ። ምን አድርጎ ነው የሚመረጥ? ምረጥ የሚባል እንኳን ለምሳሌ ሰው የሚበላ የሚጠጣውን አሁን ያቀርብለታል ሰው። አሁን እንግዲህ ምረጥ የሚባል የማይበላ የሚቀርብ ይችላል። እስቲ ምረጥ ቢባል የማይበላውን ይተውና የሚበላውን የሚመርጥ አይደለም። ስለዚህ አሁን እንዴት አድርጎ ጤና አድራለሁ ብሎስ ይሄንን አይነት ሊመርጥ ይችላል? የማይበላ ነገር እሳት እንዴት አድርጎ ይመርጣል? ምርጫው የሚካሄድ በጥሩ ሁኔታ በሰላም ሲሆን እንደ ሁኔታ እንኳን እንደ ታሪክ ድሮም አለ ጦርነት በነቢያት ጊዜም እንግዲህ በግብጽ የኛ ሰዎች ተሰደው ነበር። በዚያ ተሰደው እያሉ ያው በረሃብ ምክንያት ነበር የተሰደዱ። በተሰደዱበት ዛሬ ወለጋ እንደሚደረገው ማለት ነው በተሰደዱበት ቦታ እየተባዙ ሲሄዱ አይ እነዚህ ሰዎች እኮ በዙ ቦታችንን ሊይዙብን ነው ብለው በማለት በዚያ ላይ በእነዚያ ሰዎች በተሰደዱት ጫና ተደረገ። ሲደረግ የዛን ጊዜ ምን ያደርግ ነበር? እንዳሁኑ ያለ መንግስት ፈርዖን የሚባል ይሄም አሁን እንደዚህ ያለ ፈርዖን ነው የሚባል አሁን መንግስት ይሄ መንግስት ፈርዖን ይባላል። የዛን ጊዜ ምን አደረገ ያ መንግስት? ወንድ ልጅ ሲወለድ ሴቶችን ሲያረግዙ የሚጠብቅ አስቀምጦ ወንድ ከተወለደ እንዲገደል ብሎ አዋጅ ተናገረ። ከዚያ እንደዚያ ሲያስገድል ቆየና ኋላ አንድ ሙሴ የሚባል ልጅ ሲወለድ የዛን ጊዜ በተወለደ ሰዓት ምን ያደረገች? ብድግ አድርጋ ከውሃ አጠገብ አደረገችው፣ ከደንገል ላይ ያደረገችው። ከዚያ ስታደርገው ኋላ እህቱ ትጠብቀው ነበር። እህቱ ስትጠብቀው የዛን ጊዜ ምን ያደረገ? ሲያለቅስ ሰማች። ኋላ አንዲቱ የፈርዖን ልጅ የመንግስቱ ልጅ ሄዳ እዚያ ልትታጠብ ስትሄድ ያን ጊዜ ሲያለቅስ ሰማች። ስታየው እንደ ብርሃን የሚያበራ ልጅ አገኘች። ከዚያ ከግንባሩ ላይም የመስቀል ምልክት ያለው ይሄ ልጅ ለኔ መሆን አለበት ብላ ይዛ ስትመጣ ያቺ እህቱ ትጠብቅ ነበር። እህቴዋ ይሄንን ልጅ የሚያሳድግልሽ አንዲት ባህሪያ ልፈልግልሽ አለች። እንዲያ ስትላት እንግዲህ እህቱ ናት እና እናቷ ዘንት ወስርልኝ የዛን ጊዜ እሺ አሳድግልኝ እንጂ ልጁ ኋላ ያንቺ ይሆናል አለች። የዛን ጊዜ ወሰደችና ከእናቷ አገናኘችው። ግን የዕብራዊ ልጅ ነው ቢባል ይገደል ነበር። ስለሚገደል ኋላ በመስተዛወር እና እናቱ ዘንድ ወሰደችና አደረገች። እናቷ አሳደገችው። ኋላ በዚያ መንግስት ውስጥ እያለ ያ ልጅ ምን ያደረገ? ፍርድ ሲያጣምን ብድግ ያለና የህፃኑ እኮ ነው በጥፊ መታው። ይሄ ልጅ መታ ያለ መቼም ትልቅ ኃይል አለበትና እንዳሁኑ ኃይል የእናንተው ኃይል አሁን መንጃኔ ብቻ በድክመት ተነሱ። አሁን ጥንካሬ ነው ያለ። የዛን ጊዜ የህፃኑ ዱላ ያመመው በውስጡ የእግዚአብሔር ኃይል ስላለበት የዛን ጊዜ ይሄ ልጅ እኮ መታ ያለና ሲል ወደ ቅስፈት ሊገባ ሲል አይ ይሄ እኮ እሳትና ፍትፍት ቢያቀርቡለት እኮ አይለጅም አሉ። ኋላ የዛን ጊዜ ሲያቀርቡለት ልጁ ግን የመረጠ ፍትፍቷን። አሁንም ቢሆን በቃ ፍትፍት ነው መመረጥ ያለበት አይደለም። ወደ እሳቷ ኋላ መልአኩ ከሚገለው አለና እጁን ወደ እሳቱ አደረገ። እንዳይገለው ብሎ ነው ያ ንጉስ እንዳይገለው ብሎ። እና አሁንም ቢሆን ምርጫ ማለት ያ ልጅ እንግዲህ ወደ እሳቱ ያለው መልአኩ ነው እንጂ የመረጠ እንጀራውን ነው ፍትፍቱን ነው። እንደዚሁም ምክንያት አሁንም ቢሆን እኛ ሰላማዊ ነገር ቢሆን ሰላማዊ መንግስት ቢሆን እንደዚያች እንጀራ እንመርጥ ነበረ። ግን አሰቃቂ ነው። ወጦ መግባት ያስቸገረ ነው። ቤተክርስቲያንም ለመሳም እንኳን ያስቸገረ ነው። አሁን ጥቂቷ ቦታ ናት እንጂ ብዙ ነገር እየተደረገ የጃቢ ህዝብ በዚህ ልክ ያገዛዙን የጭቆና ቀንበር ተቃውማችሁ ወጣችሁ
ጦርነት በእኛ ላይ የዘር ማጥፋት በእኛ ላይ ካሁን በኋላ ሊደገም አይገባም። ይህንም በጽኑ እንቃወማለን ብላችሁ መውጣታችሁ ይህንም በምርጫ ይህን የጭፍጨፋ ጊዜውን ለማራዘም ምርጫ በሚል ሽፋን የመጣበትን መንገድ ሴራውን ተረድቶ የኛ ህዝብ ለማይቀረው ጦርነት ለማይቀረው የህልውና ትግል አረጋግጣችኋል። በዚህም በጣም እናመሰግናለን። የኛ ህዝብ በተለይም በዚህ እናንተ ያላችሁበት የጃቢ ወረዳ ህዝብ ይታወቃል። ጀግና ነው፣ አምራች ነው። የጠላትን ሴራም በትክክል የተረዳ ህዝብ ነው። ይሄም የዛሬው ማሳያ ነው ማለት ነው። አገርህን ሲመረጥ ወንድምህ ሲገደል አተና ሲደፍሯት ወርደህ ታልገጠምህ እንደ በቅሎቃ ያለው ቅርቅብቅብ ፋኖ ቢሰራው ገና ወደፊት አይታወቅም። አይዘር ምርጫ እንዳይፋድ አይዘራሽ ያደርጋል ፋኖ ጠላትን ይመታ ባሮ ጠላት መታ ባሮ ምርጫው እንዳይፋድ ያደርጋል ፋኖ። እኛ አንፈልግም ምርጫ እንይዛለን የጠላት ልጅ ሩጫ በሩጫ አይዘራፍ አካች ዘራፍ አጥንቴን ከስክሱት ዘንድ ቅዱት እንኮ እምቢ ያሳፈረኝ አገሬን ወገኔን ድንበሬን አትንኩ። ማነው የሚነካው ወገኔን ማነው የሚነካው ድንበሬን? እንዴት ያለ ወንድ የሰዓት ንጉድጓድ ከሰማይ ሳይወርድ አይዘር ረተወጣት ወርደ ተዋጋ አገሩን ወሮት የጠላት መንጋ ምንና አሁን የጎበዝ ቀራ ሳኩት የሚቆም እንዳ አገር ተወሮ እንዳሮጅላ አይዘር እሺ ወንድ ጥሩ እነማን ናቸው? እንደ ዘንድሮ የችግር ጊዜ የምናስባቸው እሺ ወንድ ጥሩ ቢሆንም ሰሶ መጣብር እኮ ያቀን መልሶ ፈሪ በመንደር ተርከሰከሰ ማሞት አይቀርም ቀን ተደረሰ የፈሪ ነገር ምኑ ተጨውቶ ሙቶ ተገኘ በገደል ገብቶ ኧረ ተው ፈሪ ዱር ላጣሰው የሸገረለት ፋኖ እንዲለብሰው እንደደረሰ ማንዳ ባለው በደሞች ጥይት የሚለብሰው አትንኩት ዱሩን ተራራውን አትንኩት ዱሩን ጎቻውን የሽሙሩን ፋኖ ጠላቱን መጥቶ የሚውልበት የሚያርበትን አይዘር አካች ዘራ ንሳ ተመልከት ምኗን ልበላት ቀኛ ግዛትም የፋኖና የአማራ ፋኖ ነው ቁጣ ተራራ ወደፊት ጊዜ የምን በኋላ ደግሞ ስራው እንጂ አማራ ፋኖ ያትን ስራ አይዘር አካች ዘራፍ አይዘር በለው ግንባሩን መስናይፈሩ ተወደቀበት ይብሎ አፈሩ ከበሌ ቦታ ወሸላ ደግሞ ሲመጣ ለማፈሩ አትሸበሪ በጠላት ወሬ ድሩላችን ማታ ማታ መዋገሬ የአማራ ፋኖ ባለውለታ ፈጥሮ ደራሽ የጠሩት ለታ አይዘር እርዳን ጊዮርጊስ እርዳን ፈጣሪ እንዳንተደር የፋኖ ሱሪ በየዳገቱ ማንዳውን አስቀባጣሪ አይዘር አካች ዘራፍ አካች አይዘር የአማራ ፋኖ የደና አንበሳ ውሃ ጠጥቶ ደም ነው የሚያገሳ እንደነተሊ እንደነበረ እንደሽፈራው እንደነካሳ አይዘር አካች ዘራፍ የአማራ ፋኖ አይዘራት ያልካባሩ አባሩ አኮተኮተ ጫነ ፈረሱን የአማራ ፋኖ ጦር መጣ ሲመታውቀው ነው ጦር መጣ ሲባል ጦር አይናቅም የምሽጋ ፋፋ አይለቀቅም ጠላት ሲመጣ ደገና ጥሶ ፋኖ ቆያቸው 30 ጉርሶ አመሻገሪያው ወዘር